ከሺህ ዓመታት በፊት የዚህች ሀገር ቀደምት አባቶች በዓለም ታሪክ ውስጥ እጅግ አስፈሪ፣ ጨካኝና የሰላማዊ ሰዎችን ልብ በሽብር የሚሞሉ ግዙፍ መጥረቢያዎችንም አንግበው ባህርን የሚያቋርጡ የጦርነት አውሬዎች ነበሩ። ዛሬ ላይ ግን የእነዛ አስፈሪ ተዋጊዎች የልጅ ልጆች በዓለም ላይ እጅግ ሰላማዊ፣ ርኅሩህና በየዓመቱ በሚወጣው መረጃ መሰረት በምድር ላይ ያሉ እጅግ ደስተኛ ህዝቦች ወይንም ሃፒየስት ፒፕል ኦን እርዝ የሚል ማዕረግን ተቀዳጅተዋል። የዛሬዋ መዳረሻችን ከ1800 እስከ 2100 የሚጠጉ ኢትዮጵያውያን ሁለተኛዋ ሀገሬ ብለው የከተሙባት፣ ዓለምን ስለ ህይወት ጥራት ጠመኔና ሰሌዳ ላይ ማስተማር የምትችል፣ ዜጎች ጤና ቢያጡ በነፃ የሚታከሙባት፣ ዕውቀት ቢሹ በነፃ የሚማሩባት፣ ልጅ ቢወልዱ መንግስት እንደ ሁለተኛ እናትና አባት ልጆችን አንቀባሮ የሚያሳድግባት፣ የኔ ያለቻቸው ዜጎቿም ቀንጎሎ ስራ ቢፈቱባት፣ እንደ ሀገራችን ደርባባ እናት ወፍራም መቀነቷን ፈታ ያላትን ልጆቿ ስራ እስከሚይዙ ድረስ የምትደጉመው የስካንዲኔቪያዋ ትንሿ ሀገር ዴንማርክ ናት። ክብራትና ክብራን፣ ዛሬ ባህር ከየቦታው በሚታይባት፣ ከተሞቿ ከባህር ላይ ከሚነሱባት ከዴንማርክ ምድር እንከትማለን። ዴንማርክ እናቶችና አባቶች በካፌ ውስጥ ሞቅ ያለ ቡናቸውን እየጠጡ ገና በወራት ዕድሜ ውስጥ ያሉ ህጻናት ልጆቻቸውን በጋሪ አስተኝተው ያለምንም ፍርሃትና ስጋት ውጭ መንገድ ላይ ብቻቸውን ጥሏቸው የሚምነሸነሹባት፣ ሌብነት ጠበል እንዳየጋኔል ድርሽ የማይልባት የሰላም መዲና ናት። በዛሬው ልዩ አጓጊና ማራኪ በሆነው ዘጋቢ ጉዟችን በሰሜን አውሮፓ ወደምትገኘው አስገራሚ ታሪክ፣ ልብን የሚያሞቅ ባህልና የብስክሌት ጎርፍ ወዳለባት ዴንማርክ እናቀናለን። እናንተ ቤተሰቦቻችንም ይህችን የቀደምት ቫይኪንጎች ምድር፣ የዛሬዋን የኑሮ ጥራት መለኪያ የሆነችውን አገር አብራችሁን ታውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን በከንቱ የማናባክንቦትን ጥቂት ደቂቃዎች ብቻ በልግስና ሰጥተውን እንዲሁም ቻናሉን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። በአውሮፓ ካርታ ላይ ዴንማርክን ስንመለከታት በሰሜናዊው ክፍል የስካንዲኔቪያን ሀገራት መግቢያ በር ሆና በግርማ ሞገስ እናገኛታለን። ይህች ሀገር በደቡብ በኩል ከጀርመን ጋር ስትዋሰን፣ በሌሎች አቅጣጫዎች ደግሞ በባልቲክና በሰሜን ባህር ተከባለች። ዴንማርክ አብዛኛውን መሬቷን የያዘውን የጁትላንድ ልሳነ ምድር እንዲሁም ከ400 በላይ ትናንሽና ትላልቅ ማራኪ ደሴቶችን ያቀፈች ሀገር ናት። ከስካንዲኔቪያ ሀገራት መሃል ትንሿ ሀገር የሆነችው ዴንማርክ 42933 ካሬ ኪሎ ሜትር የሚሆን የቆዳ ስፋት አላት። ሌላው እጅግ አስገራሚው የዴንማርክ ተፈጥሮ ደግሞ መሬቷ ሙሉ በሙሉ ዝርግና ለጥ ያለ መሆኑ ነው። በዚህች ሀገር ውስጥ አንድም ተራራ የሌለ ሲሆን ከፍተኛ ቦታ ተብሎ የሚጠራው ኮረብታዋ እንኳን ከባህር ወለል በላይ 170 ሜትር ብቻ ከፍታ ያለው ነው። ነገር ግን የዚህች ሀገር የጂኦግራፊ ትረካ በዚህች ትንሽ መሬት ላይ ብቻ አያበቃም። ምንም እንኳን ዋናው መሬቷ በግዝፈቱ አነስተኛ ቢሆንም ዴንማርክ በዓለም ካርታ ላይ ግዙፍ ስፍራን የያዙ ሁለት ራሳቸውን የቻሉ ግዛቶች የበላይ አስተዳዳሪ ናት። እነሱም በሰሜን ዋልታ አቅራቢያ የሚገኘውና በዓለማችን እጅግ ግዙፉ ደሴት የሆነው በረዷማው ግሪንላንድ እንዲሁም በአትላንቲክ ውቅያኖስ መሃል የሚገኙት የፋሮ ደሴቶች ናቸው። የዴንማርክ የአየር ንብረት በአብዛኛው ነፋሻማ፣ ቀዝቃዛና በክረምት ወራት ደግሞ እጅግ ጨለማና ረዥም ምሽት የሚታይበት በመሆኑ ህዝቡ ይህንን የአየር ጸባይ የሚያሸንፍበት የራሱ የሆነ የህይወት ጥበብ ፈጥሯል። ከእያንዳንዱ የአየር ጸባይ ጋርም ዴንማርካውያን ራሳቸውን እያሰናሰሉ ከተፈጥሮ ጋር ተስማምተው ይኖራሉ። ዴንማርካውያን የዓለማችን ደስተኛ ህዝቦች ናቸው። እኛም የእነዚህን ህዝቦች የደስታ ሚስጥርና ስነ ልቦና በጥልቀት ለመረዳት አንድን ወደ ሌሎች ቋንቋዎች በቀጥታ ሊተረጎም የማይችል ቃል ማወቅ ግድ ይለናል። ቃሉም ሂጌ ይባላል። ሂጌ ማለት ዝም ብሎ ቃል ሳይሆን የዴንማርክ ህዝብ ታላቅ የህይወት ፍልስፍና ነው። ትርጉሙም በቀዝቃዛውና በጨለማው የክረምት ወራት ከቤተሰብና ከቅርብ ወዳጆች ጋር በመሆን ውብ ሻማዎችን አብርቶ ወፍራም ብርድ ልብስም ተከናንቦ ሞቅ ያለ ሻይና ቡና እየጠጡ ስልኮችንና የዘመኑን ቴክኖሎጂ ወደ ጎን በመተው የሚፈጠር ጥልቅ የሆነ ነፍስን የሚያሞቅ የመረጋጋት ስሜት ማለት ነው። ከዚህ ማራኪ ስነ ልቦና በተጨማሪ የዴንማርክ ህዝብን በዓለም ላይ ልዩ የሚያደርገው የጃንቴ ህግ በመባል የሚታወቀው ጥንታዊ የማህበረሰብ ደንብ ነው። ይህ ያልተጻፈ የማህበራዊ ትስስር ህግ ማንም ሰው ከሌላው ሰው የተሻለ ልዩ ወይንም የላቀ ነኝ ብሎ ማሰብ የለበትም የሚል ጥልቅ እሳቤ ያለው። በዚህም ምክንያት በዴንማርክ ማህበረሰብ ውስጥ በሀብት መመጻደቅ፣ ራስን ከፍ አድርጎ ማየትና በቅንጦት መኪኖች መታበይ እጅግ እንደኖር ይቆጠራል። በዚህች ሀገር ሰዎች
ሰዎች ምን ያክል እኩል ናቸው ካሉኝ የሀገሪቱ ጠቅላይ ሚኒስተር ከማንኛውም ተራ ዜጋ እኩል በሱፐርማርኬት ወረፋ ይቆማሉ። የመንግስት ከፍተኛ ባለስልጣናት ደግሞ በበረዶ ውስጥ ብስክሌት እየነዱ ወደ ስራ ይሄዳሉ። ይህ ፍጹም የሆነ ህዝባዊ እኩልነትም ሀገሪቱን በዓለም ላይ ወደር በማይገኝለት የእርስ በርስ መተማመን ማማ ላይ ያስቀምጧታል። ስለ ዴንማርክ ህይወት ስናወራ ይህችን በረዷማ የሰሜን አውሮፓ ሀገር ሁለተኛ መኖሪያቸው አድርገው ስለሚኖሩ ጀግናና ታታሪ የኢትዮጵያውያን ማህበረሰብ ማንሳት ግድ ይለናል። ምንም እንኳን የዴንማርክ አየር ንብረት ከኢትዮጵያ ሞቃታማና ፀሐያማ አየር ጋር ፈጽሞ የሚቃረን ቢሆንም በኮፐንሃገንና በኦርሁስ ከተሞች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የዴንማርክን ቀዝቃዛ ክረምት ሞቅ ባለው የኢትዮጵያዊነት ፍቅር አሸንፈውታል። እነዚህ ወገኖቻችንም በሕክምና፣ በኢንጂነሪንግ፣ በመጓጓዣና በተለያዩ የንግድ ዘርፎች ተሰማርተው ለሀገሪቱ ኢኮኖሚ ትልቅ አስተዋጽኦ እያበረከቱ ይገኛሉ። የኢትዮጵያውያን ማህበረሰብን በዴንማርክ ውስጥ የራሱን ባህል፣ እምነትና ወግ አጥብቆ ይዞ የቆየ ሲሆን በኮፐንሃገን ከተማ ውስጥም የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ምዕመናኑን ሰብስበው መንፈሳዊና ማህበራዊ ትስስርን ያጠናክራሉ። የዴንማርካውያን የመረጋጋት ባህል የሆነው ሂጌንም የኢትዮጵያው ማህበረሰብ በዴንማርክ ከራሱ ማህበርና ቡና ማፍላት ስርዓት ጋር በማዋሃድ አስደናቂ የባህል ቅልቅል ፈጥሯል። እንዲሁም በዴንማርክ ከተሞች ውስጥ የኢትዮጵያን ባህላዊ ምግብ ቤቶች ማግኘት የተለመደ ሲሆን የዴንማርክ ዜጎችም የኢትዮጵያን እንጀራ፣ ዶሮ ወጥና ሞቅ ያለውን የእንግዳ ተቀባይነት ባህል በከፍተኛ አድናቆት ያጣጥሙታል። ኢትዮጵያውያን ወገኖቻችንም የጃንቴን ህግ ወይንም የእኩልነትን ህግ አክብረው ከመኖራቸው ጋር ተያይዞ በዴንማርክ ህዝብና መንግስት ዘንድ ትልቅ አክብሮትን አትርፈዋል። ዴንማርክ ጥንት የጉልቤዎች ዛሬ ደግሞ የሰላማዊና የደስተኛ ህዝቦች መኖሪያ ሀገር ናት። ነገር ግን በዘመናት ሂደት ያለፈችበት የታሪክ መስመር እጅግ የሚደንቅና የዓለምን ታሪክ በብዙ መልኩ የነካ ነው። እኛም ዴንማርካውያንን ተዋውቀን ታሪካቸውን ገሸሽ ማድረግ ያቃርነናልና ይህች ሀገር በዘመናት ሂደት ያለፈችበትን የታሪክ ውደት ለመረዳት ዘመናትን አብረን ወደ ኋላ እንሻገር። የዴንማርክ ታሪክ ልክ እንደ ውቅያኖስ ማዕበል ከፍታንና ዝቅታን ያየ፣ ከጨለማው ዘመን ተነስቶ ወደ ስልጣኔ ብርሃን የተራመደ፣ ለአይምሮ የሚደንቅና ልብ ሰባሪ ክስተቶችም የሞሉበት ረዥም ጉዞ ነው። የዚህች ሀገር ታሪክ የሚጀምረው መላውን አውሮፓ በሽብር ባርበደበደውና ደም አፋሳሽ በነበረው የቫይኪንጎች ዘመን ላይ ነው። ከ8ኛው እስከ 11ኛው ክፍለ ዘመን ዴንማርካውያን ከኦክ ዛፍ በሚሰሯቸው ጠንካራና ፈጣን መርከቦቻቸው በመታገዝ ማዕበል የማይበግራቸው አስፈሪ የባህር ላይ ተዋጊዎች ወይንም ቫይኪንጎች ነበሩ። እነዚህ ብሪተኛ ነገዶችም የብሪታንያን ደሴቶች፣ የፈረንሳይን የባህር ዳርቻዎች እንዲሁም በርካታ የአውሮፓ ግዛቶችን በኃይል ወረው ዘርፈውና በእሳት አጋይተው ያስተዳድሩ ነበር። ሆኖም ይህ በጦርነትና በጣዖት አምልኮ ላይ የተመሰረተ ማህበረሰብ በጊዜ ሂደት አንድ ትልቅ የለውጥ ምዕራፍ ላይ ደረሰ። በ10ኛው ክፍለ ዘመን ሃራልድ ብሉቱዝ የተባለው ታላቅ ንጉስም ዴንማርክን በአንድ ማዕከላዊ አስተዳደር ስር በማሰባሰብና የክርስትናን እምነት በይፋ በማስተዋወቅ የሀገሪቱን ታሪክ ወደ አዲስ የስልጣኔ ምዕራፍ አሸጋገረው። የዚህ ዘመን ማሳያ የሆነውና የዴንማርክ የልደት ሰርተፍኬት በመባል የሚታወቀው ጥንታዊው የጄሊንግ ድንጋይም ዛሬም ድረስ በሀገሪቱ በክብር ተጠብቆ ይገኛል። ይህን ተከትሎም የክርስትና እምነትና ማዕከላዊ አስተዳደር የፈጠረው መረጋጋት ዴንማርክን ወደ ላቀ የሀያልነት ማማ መራት። በዚህም ሳቢያ እንደ አውሮፓውያን አቆጣጠር በ1397 ዓ.ም ዴንማርክ የሀያልነቷን ጣሪያ ነካች። በታላቋ ብልህና የዲፕሎማሲ ሊቅ በነበረችው ንግስት ማርግሬት አንደኛ መሪነትም ዴንማርክ ያለ አንዳች ደም መፋሰስ የካልማር ህብረትን በመመስረት ስዊድንንና ኖርዌይንም ከስሯ ጠቅልላ በመግዛት መላውን የስካንዲኔቪያ ግዛት የምታስተዳድር የሰሜን አውሮፓ ብቸኛና ግዙፍ ኢምፓየር ሆና ነበር። በዚህ ዘመንም ኮፐንሃገን የአውሮፓ የንግድ የፖለቲካና የባህር ላይ ሀያልነት መገለጫ እንዲሁም የልብ ትርታ ነበረች። ነገር ግን የዓለም ታሪክና የሀያላን ጉዞ ቋሚ አይደለምና ይህ በኩራት የተገነባው ግዙፍ የዴንማርክ ኢምፓየር በተከታታይ በተደረጉ አውዳሚ ጦርነቶች መፈራረስ ጀመረ። ዴንማርክም ከጎረቤቷ ስዊድን ጋር ባደረገችው የዘመናት ጦርነቶች ምክንያት የበላይነቷን አጣች። እንደ አውሮፓውያን አቆጣጠር በ1814 ዓመተ ምህረት በነበረው የአውሮፓ የፖለቲካ ማዕበል ደግሞ ኖርዌይን ለመገንጠል ተገደደች። የሀገሪቱን ስነ ልቦና ከስሩ የነቀለውና የታሪክ አቅጣጫዋን ለዘላለም የቀየረው ትልቁ ክስተት ግን እንደ አውሮፓውያን አቆጣጠር በ1864 ዓመተ ምህረት የተፈጠረው ዱብዳ ነበር። በወቅቱ ዴንማርክ ከፕሩሺያ ወይንም ከአሁኗ ጀርመን ጋር ባደረገችው እጅግ የከፋ ደም አፋሳሽና ልብ ሰባሪ ጦርነት ክፉኛ ተሸንፋ ከጠቅላ
ከጠቅላላ መሬቷና ህዝቧ 1/3ኛውን አጣች። ይህን ተከትሎም ሀገሪቷ በታሪኳ አይታው ወደማታውቀው የውድቀት የድህነትና የሐዘን አዘቅት ውስጥ ወደቀች። ይህ ልብ ሰባሪ ሽንፈት ግን ዴንማርካውያንን ተስፋ ከማስቆረጥና ወደ ብቀላ ከማምራት ይልቅ አዲስና አስገራሚ ፍልስፍና ፈጠረላቸው። የሀገሪቱ ምሁራንም በውጭ ያጣነውን ግዛት በውስጣችን እናገኘዋለን የሚል ጥልቅ መርህ በማወጅ ህዝቡን ቀሰቀሱ። መጥረቢያቸውንና የጦር መሳሪያቸውንም ለዘላለም ጥለው ብዕር፣ የግብርና ቴክኖሎጂና ህዝባዊ አብሮነትን በመያዝ ትኩረታቸው ሙሉ በሙሉ ወደ ሀገር ልማት፣ ወደ ነጻ የህዝብ ትምህርትና ወደ እኩልነት ግንባታ አዞሩ። ነገር ግን በዚህ የሰላም ፍልስፍና ራሷን እያሳደገች የመጣችው ዴንማርክ በ20ኛው ክፍለ ዘመን ሌላ የህልውናና የሰብአዊነት ፈተና ገጠማት። በሁለተኛው የዓለም ጦርነት ወቅት እንደ አውሮፓውያን አቆጣጠር በ1940ዎቹ አገሪቱ በናዚ ጀርመን አስፈሪ ወረራ ስር ብትወድቅም ዓለምን ያስደመመ ታላቅ ጀግንነት ግን ፈጽማ አልፋለች። እንደ አውሮፓውያን አቆጣጠር በ1943 ዓመተ ምህረት የጀርመን ወታደሮች በዴንማርክ የሚኖሩ አይሁዳውያንን ሰብስበው ወደ ማጎሪያና ሞት ካምፕ ለመውሰድ እቅድ ማውጣታቸውን የሰማው የዴንማርክ ህዝብና የድብቅ ትግል ቡድኑም በጭካኔው አላበረም። በአንድ ጀንበር ውስጥም ተራ ዜጎች፣ ዶክተሮችና መምህራን በአንድነት በመተባበር ከ7000 በላይ የሚሆኑ አይሁዳውያን ዜጎችን በድብቅ ሰብስበው በምሽት ጨለማ በትንንሽ የአሳ አጥማጅ ጀልባዎች አሳፍረው ወደ ጎረቤት ስዊድን በማሸሽ ህዝቡን ከጅምላ ጭፍጨፋ ታደጉ። የዴንማርክ ፖሊሶች ሳይቀሩ አይሁዳውያኑን ለጀርመን ወታደሮች አሳልፈው ከመስጠት ይልቅ ማምለጫ መንገድ በማመቻቸት ሰብአዊነታቸውን አሳዩ። ይህም በታሪክ ወደር የማይገኝለት የሰብአዊነትና የተባበረ ህዝብ የጥንካሬ ማሳያ ነው። ብቻ ጊዜ እየነጎደ ታሪክም እንደ ፍጥርጥሩ በዚች ሀገር ላይ እየተጻፈ ከጦርነቱ ፍርስራሽ በኋላ ዴንማርክ ዳግም አንሰራርታ ዛሬ የምናውቀውን የሰለጠነ ነጻ ትምህርትና ሕክምና ያለው የዩቶፒያ ስርዓቷን አጠናክራ ገነባች። ወደ ዴንማርክ የዛሬው የፖለቲካ ሁኔታ ደርሰን ነገሮችን ስንመለከት ደግሞ አገሪቱ በቅርብ ጊዜ ታሪካዊና ስሜታዊ የነበረ የስልጣን ሽግግር አስተናግዳለች። ለግማሽ ክፍለ ዘመን አገሪቱን በእናትነት ፍቅር በክብር የመሩትና በህዝቡ ዘንድ እጅግ የሚወደዱት ንግስት ማርግሬት ሁለተኛ ስልጣናቸውን በወርሃ ሰኔ 2024 ዓመተ ምህረት በፈቃዳቸው በመልቀቅ ዘውዱን ለልጃቸው ለንጉስ ፍሬድሪክ 10ኛ በሰላማዊ መንገድ አስተላልፈዋል። በአሁኑ ሰዓት ዴንማርክ በኢኮኖሚ ከፍታዋ ማማ ላይ ብትገኝም ከዓለም አቀፋዊ ፈተናዎች ግን ነጻ አይደለችም። በከፍተኛ ሁኔታ እየጨመረ የመጣውን የውጭ ሀገር የስደተኞች ፍልሰትን ተከትሎ ታሪካዊ የሆነውን የማህበረሰብ መተማመንና የደህንነት ስርዓቷን ለማትረፍ ስትል በአውሮፓ ውስጥ እጅግ ጥብቅ የሆኑ የኢሚግሬሽን ህጎችን በማውጣት የሀገሪቱን ባህል ለመጠበቅ እየሰራች ትገኛለች። በተጨማሪም የዓለምን የአየር ንብረት ለውጥ አደጋ በመገንዘብ የንፋስ ኃይልን በማልማት በዓለም ፊት አውራሪ ሆና ተሰልፋለች። እጅግ ዘመናዊ የዲጂታል ቴክኖሎጂን ከጥልቅ የማህበረሰብ መተማመን ጋር በማዋሃድም የዓለም የሰላምና የብልጽግና ህያው ተምሳሌት ሆና በጽናት ቆማለች። የጥንቶቹ አስፈሪ ቫይኪንጎችም ዛሬ ላይ መጥረቢያቸውን ጥለው የዓለም የደስታ የሰብአዊነትና የሰላም ፊት አውራሪዎች ሆነው ዓለምን እያስደመሙ ይገኛሉ። የዴንማርክን ዘመናዊ ሰላማዊና አስማታዊ ገጽታ በጉልህ ለመመልከት ጉዟችንን የምንጀምረው ከሀገሪቱ የልብ ትርታ ታሪካዊ መዲናና የውበት ማማ ከሆነችው ከኮፐንሃገን ነው። ይህች ከተማ በጥንታዊ ታሪክና በዘመናዊ የከተማ ፕላን ጥበብ መካከል ድንቅ ድልድይ ሆና የተሰራች የአውሮፓ የውበት እንቁ ናት። በከተማዋም ብርት ውስጥም ኒሃቨን በመባል የሚታወቀውና በ17ኛው ክፍለ ዘመን የተቆፈረው ማራኪ የውሃ ላይ ቦይ ይገኛል። በዚህ ቦይ ዳርቻ ላይ የተደረደሩት በደማቅ ቢጫ፣ ቀይና ሰማያዊ ቀለማት ያሸበረቁት ጥንታዊ የነጋዴ ቤቶች እንዲሁም በውሃው ላይ በእርጋታ የሚንሳፈፉት የቆዩ የእንጨት መርከቦች የከተማዋ መለያ የሆኑ ሕያው የፖስት ካርድ ምስሎች ናቸው። ከእነዚህ የቀለማት መንደር ወጣ ብሎ በባህር ዳርቻው ላይ ባለው እርጥብ ድንጋይ ላይ ተቀምጣ ፊቷን ወደ ሰፊው ውቅያኖስ ያዞረችው ትንሿ የባህር ልዕልት የነሐስ ሐውልትም የሀገሪቱን ጥልቅ የአፈ ታሪክ ጥበብና የናፍቆት ስሜት በኩራት ታወሳለች። ከዚህ በተጨማሪም ሌላው የኮፐንሃገን አስማታዊ ስፍራ የሆነው መዳረሻ ገና በ1843 ዓመተ ምህረት የተከፈተውና ታላቁን አሜሪካዊ የፊልም ባለሙያ ወልት ዲዝኒን ሳይቀር የዲዝኒላንድ ፓርክን እንዲገነባ ትልቅ መነሳሳት የፈጠረበት የቲቮሊ ገነት ነው። ይህ በከተማዋ መሃል የሚገኝ ማራኪ የመዝናኛ ፓርክ ማታ ማታ በሺዎች በሚቆጠሩ ባለቀለም አምፖሎች ሲያሸበርቅ የተመለከተውን ከእውነተኛው ዓለም ነጥሎ ወደ ህልም ዓለም ይወስዳል። ሆኖም ኮፐንሃገንን ከዓለም ከተሞች ሁሉ እጅግ ልዩ፣ ጤናማና ማራኪ የሚያደርጋት ለማመን የሚከብደው የብስክሌት ባህሏ ነው። አመናችሁም አላመናችሁም በከተማዋ ውስጥ ከመኪኖች ቁጥር ይልቅ
የብስክሌቶች ቁጥር በእጥፍ ይበልጣል። ሰፊና የተለያዩ የብስክሌት አውራ ጎዳናዎች እንዲሁም ለብስክሌት ብቻ ተብለው የተሰሩ አስገራሚ ድልድዮችም ከተማዋን ያገናኟታል። ዝናብ ቢዘንብም፣ አስፈሪ በረዶ ቢወርድም ተማሪዎች፣ ነጋዴዎች፣ ነርሶችና የሀገሪቱ ከፍተኛ ባለስልጣናት ጭምር ሳይቀሩ የዕለት ተዕለት እንቅስቃሴያቸውን የሚያደርጉት በብስክሌት ነው። ብስክሌትም እዚህ ሀገር የድህነት ምልክት ሳይሆን የነጻነት፣ የእኩልነትና የተፈጥሮ ፍቅር መገለጫ ነው። ከዋና ከተማዋ ኮፐንሃገን ደማቅ የህይወት ዘይቤ ወጥተን ጉዟችንን ወደ ሌሎቹ የሀገሪቱ ግዛቶች ስናቀና ደግሞ ዴንማርክ በውስጧ የደበቀቻቸውን የራሳቸው የሆነ ልዩ ድምቀትና የዘመናት አሻራ ያላቸውን ማራኪ ከተሞች እናገኛለን። ለእኛም ከኮፐንሃገን በቅርብ ርቀት የምትገኘው የመጀመሪያዋ ማረፊያችን ታሪካዊቷ የሮስኪልዴ ከተማ ናት። ይህች ከተማ የጥንት ቫይኪንጎች የጦርነትና የንግድ ማዕከል የነበረች ስፍራ ናት። በከተማዋ የባህር ወሽመጥ ላይ በሚገኘው ታላቁ የቫይኪንግ መርከብ ሙዚየም ውስጥም ከ1000 ዓመታት በፊት ባህርን ያንቀጠቀጡ ግዙፍ የቫይኪንጎችን የእንጨት መርከቦች በሕያውነት መመልከት ይቻላል። እንዲሁም በከተማዋ እምብርት በግርማ ሞገስ የቆመውና በቀይ ጡብ የተገነባው ታላቁ የሮስኪልዴ ቤተ ክርስቲያን ደግሞ በዩኔስኮ የዓለም ቅርስ መዝገብ ላይ የሰፈረ ሲሆን ይህ መዳረሻም የዴንማርክ ነገስታትና ንግስቶች ለዘመናት በክብር የሚያርፉበት ብሔራዊ የታሪክ ማህደር ነው። ከሮስኪልዴ ጥንታዊ ግርማ ወጥተን የባህር ድልድይን ተሻግረን ወደ ፊዩን ደሴት ስንገባ ደግሞ ልክ ከተረት መጽሐፍ ገጽ ላይ ወጥታ ወደ ምድር ላይ የተተከለች የምትመስለዋን ሚስጥራዊዋን የኦዴንሴ ከተማ እናገኛለን። የዚህች ከተማ ስም የተወሰደውም ኦዲን ከተባለው የቫይኪንጎች ታላቅ የጦርነት አምላክ ስም ሲሆን ይህች ማራኪና ጸጥታ የሰፈነባት ከተማም ዓለምን በብዕሩ ያስደመመው አስቀያሚው የዳክዬ ጫጩትና ክብሪት ሻጯ ብላቴና የተሰኙ ተረቶችን የጻፈው የህፃናት ተረት ጸሐፊው ሃንስ ክርስቲያን አንደርሰን የተወለደባትና ያደገባት ስፍራ ናት። እዚህ ጠባብ በሆኑት የኮብልስቶን ጎዳናዎች ላይ ስትራመዱ በቀለማት ያሸበረቁትን ትንንሽ የሸክላ ቤቶች፣ ጥንታዊ ካፌዎችንና የውሃ ላይ ዳክዬዎችን እያያችሁ የልጅነት ትዝታችሁን ትቀሰቅሳላችሁ። በመጨረሻም ይህንን የከተሞች ጉዞ የምናጠናቅቀው ወደ ትልቁ የጁትላንድ ምድር በመሻገር በግዝፈቷ የሀገሪቱ ሁለተኛዋ ታላቅ ከተማ በሆነችው በኦርሁስ ከተማ ነው። ይህች ከተማ በዴንማርክ ህዝብ ዘንድ የፈገግታዋ ከተማ በሚል የቁልምጫ ስም ትጠራለች። ኦርሁስ እጅግ ጥንታዊ የሆነውን ስር የሰደደ የቫይኪንግ ታሪኳን እጅግ ዘመናዊ ከሆነው የዩኒቨርሲቲ ተማሪዎች የነቃ ህይወት ጋር በሚያስገርም ሁኔታ ዋህዳ የያዘች የጥበብ ከተማ ናት። በከተማዋ ስንከትምም የከተማዋ የልብ ትርታ በሆነው ታላቁ የጥበብ ሙዚየም አናት ላይ በክብ ቅርጽ የተሰራውንና የከተማዋን ገጽታ በቀስተ ደመና ቀለማት አሸብርቆ በሚያሳየው የመስታወት ላይ የእግር ጉዞ እየተደሰትን የሰው ልጅ የፈጠራ ጥግ እናደንቃለን። በዴንማርክ ተገኝተን ከኮፐንሃገን የብስክሌት ጎዳናዎች እስከ ኦርሁስ ቀስተ ደመና ድረስ የጎበኘናቸው የዴንማርክ ከተሞች እያንዳንዳቸው የሀገሪቱን የሰላም፣ የጥበብና የእኩልነት ታሪክ በደማቅ ቀለማት የሚተርኩ ሕያው ምስክሮች ናቸው። ወደ ዴንማርክ ኢኮኖሚና ማህበራዊ ዋስትና ስንመጣ ለሌላው የዓለም ክፍል ለማመን የሚከብድ ልክ እንደ ኢትዮጵያ ፍጹም ምድር የሚመስል አስገራሚ ስርዓት እናገኛለን። የዴንማርክ ዜጎችን በዓለም ላይ ካሉት እጅግ ከፍተኛ የሚባለውን ግብር ለመንግስታቸው ይከፍላሉ። የአንድ ግለሰብ የገቢ ግብርም የጠቅላላ ገቢውን ከ50 በመቶ በላይ ሊይዝ ይችላል። ነገር ግን ማንም ሰው በዚህ አያማርርም። ምክንያቱም መንግስት ይህንን ገንዘብ ተጠቅሞ ለዜጎቹ ፍጹም ነፃ የሆነ ከፍተኛ የሕክምና አገልግሎትና ነፃ ትምህርት ያቀርባል። ለማመን የሚከብደው እውነታ ደግሞ የዩኒቨርሲቲ ተማሪዎች ትምህርት ነፃ መሆኑ ሳያንስ በየወሩ መንግስት ስለተማራችሁ እናመሰግናለን በማለት የሚበቃቸውን የኪስ ገንዘብ ይከፍላቸዋል። ይህ ሁሉ እየሆነም በዓለም አቀፍ ደረጃ ዴንማርክ ግዙፍ የኢኮኖሚ አሻራ አላት። በጉያዋ በባህር ላይ ትራንስፖርትና ሎጂስቲክስ ዓለምን የሚያስተዳድረው የመርስክ መርከብ ኩባንያ እንዲሁም የስኳር ህመም መድኃኒትን በማምረት ዓለምን እያገለገለ የሚገኘው ግዙፉ የፋርማስቲካል ተቋም ኖቮ ኖርዲስክም ይገኛሉ። በተጨማሪም የህፃናት መጫወቻ አምራቹ ሌጎም የዚህች ሀገር ኩባንያ ነው። ከዚህም ባሻገር ዴንማርክ ነፋስን ወደ ኤሌክትሪክ ኃይል በመቀየር በዓለም ቀዳሚዋ የአረንጓዴ ኃይል ፈርቀዳጅ ሀገር ናት። ምንም እንኳን ዴንማርክ የደስታና የሰላም ተምሳሌት ብትሆንም ይህ ማለት ግን ገነት ናት ማለት አይደለም። ሀገሪቱም የራሷ የሆኑ ከባድ ማህበራዊና ተፈጥሯዊ ፈተናዎች አሉባት። ዋነኛው የተፈጥሮ ፈተናዋ እጅግ ጨለማ፣ አሰልቺና ረዥም የሆነው የክረምት ወራት ሲሆን በክረምት ወቅት ፀሐይ ከሰዓት በኋላ 9 ሰዓት ላይ ስለምትጠልቅ ይህ የፀሐይ ብርሃን እጥረት በርካታ ሰዎች ላይ ወቅታዊ የድብርት ስሜትን ይፈጥራል።
ሂጌ የተባለው ባህልም የተፈጠረው ይህንኑ የክረምት ድብርት በብርሃናትና በሙቀት ለመዋጋት ነው። ሌላው ፈተናዋ ደግሞ የሀገሪቱ የኑሮ ውድነት ከዓለም ላይ እጅግ ውድ ከሚባሉት ተርታ የሚመደብ መሆኑ ነው። በተጨማሪም በቅርብ ዓመታት በሀገሪቱ ውስጥ የተፈጠረው ከፍተኛ የስደተኞችና የውጭ ዜጎች ፍሰት በዴንማርክ ፖለቲካ ውስጥ ትልቅ ክርክር ፈጥሯል። የሀገሪቱ መንግስትም እጅግ ጥብቅ የሆኑ የኢሚግሬሽንና የጥገኝነት ህጎችን በማውጣት ስደተኞች ከዴንማርክ ባህልና የህይወት ዘይቤ ጋር በፍጥነት እንዳይዋሃዱ ከፍተኛ ጫና እያሳደረ ይገኛል። ይህም በአንድ በኩል የሀገሪቱን ብሔራዊ ማንነት ለማስጠበቅ የሚደረግ ጥረት ቢሆንም በሌላ በኩል ግን በሰብአዊ መብት ተሟጋቾች ዘንድ የሀሳብ ልዩነትንና ትችቶችን ፈጥሯል። የሆነው ሆኖም ግን አንድ እውነት አለ። አንድ ደግ እናት ለልጆቿ መልካም ነገርን ሁሉ እንደምትሰጥ ይህች ሀገርም ዜጎቼ ብላ ላመነችባቸው መልካሙን ሁሉ እየለገሰች ትገኛለች። ዴንማርክም የትላንትናውን የቫይኪንጎች ደም የጦርነትና የኃይል ታሪኳን አርቃ በመቅበር አይምሮን የሚያስደንቅ ዘመናዊ፣ ሰላማዊ፣ የሰለጠነና ሁሉንም በኩል የሚያይ ማህበረሰብ መፍጠር የቻለች ድንቅ ሀገር ናት። በነፋስ በሚሽከረከሩ የኤሌክትሪክ ማመንጫዎቿ ስር፣ በቀለማት ባሸበረቁ ከተሞቿ ውስጥና በብስክሌት በተሞሉ ጎዳናዎቿ ላይ የሰው ልጅ በጋራ መተማመን፣ በእኩልነትና በመተሳሰብ ከኖረ በምድር ላይ ምን ያክል ውብ የሆነች ኢትዮጵያ መገንባት እንደሚችል ዴንማርክ ለዓለም በሕያውነት እያሳየች ትገኛለች። ውድ የሀገሬ ልጆች የዛሬው የዴንማርክ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።